በተቻለ አቅም ስለሆነ ምን አስተምረው ማወቅ ቀለል እኔ አንድ ልጅ አለ እዚህ ቲክታክ ላይ የሚገርመኝ ልጅ ገብረስላሴ የሚባል ይሄ አጥማቂዎች ላይ የሚሰራ ልጅ እና ምኑ ነው የሚገርምህ ካላችሁኝ ይሄ የማይነካ ትምህርት አይነካም አቅሙን ያውቃል በቃ የሆነ ልክ የአቅሙን ትምህርት ነው የሚያስተምር እና ትንሽ ጥያቄ ስትሆን ወደ መምህራን ነው የሚጽፈው የሚናገረው እስኪ መምህራን ማስረጃ ነው የሚለው በጣም ደስ ይለኛል እስኪ ዲያቆናት በዚህ ያለፉ የቴዎሎጂ ባለሙያዎች ይላል እና ይገርመኛል ልጁን ሁሌም አንድም ቀን ይሄ ነገረ ስጋዊ ነገር ሃይማኖት ብሎ ሲያብራራ ይቻላል አውቅ ምክንያቱም ያችን የሚያውቃትን ነገር ብቻ ነው የሚያብራራ ሰው የሚያውቀው በመጠኑ ማስተማር ስለ ክርስቶስ የገባው መመስከር ያቅሙን ማለት ነው ከዚያ ውጭ ግን እንዲህ ነው ማብራራልህ ይያልን አዲስ ዶክትሪን መፍጠር በጣም ነውር ነው ትውልድ ያምሳል ስርዓትም ይበጥሳል እንዲህ እንዳይሆን የምትል ሐሳብ ብቻ ለመጨመር ነው ከነ አክሊል ጋር ትገናኛለህ አይደል አሬኔ በቃ እኔ መጽሐፍቶችን አነባለሁ ፔር ከዛ አክሊል ኢዝ ቤስት በጣም እውነቴን ነው ደምይ ተረጋጋና ይላል ማውንኛ የምናወራው ተው ስለመረጋጋት አይደለም አንተ አሁን ኢየሱስ አያማልድም ብለን የምታስበው እንዲያም ሲል ይሰብራል እና በሚገባ ሊማሩት የሚገባና የማያውቁትን ደግሞ ሁሉን ለሚያውቅ ለባለቤቱ ክርስቶስ ስለይታወቀነቱ ወይም ስለመታወቁ ብዙ ቀን ለማብራራት ሙከራ ይደረጋል ህቡ ሽሽግ ስለመሆኑ ግን ደግሞ ሲብራራ ሰምተን አናውቅም እኛ እንደተወለደ እናውቃለን እንዴት እንደተወለደ ግን አናውቅም ከስጋ ጋር እንደተዋሃደ እናውቃለን መለኮት እንዴት እንደተዋሃደ ግን አናውቅም የማናውቀው ብዙ አለ እንኳን ስለ ክርስቶስ ስለኛ አካልም ቢሆን እንዲሁ ማለት ነውና ሰከን ባለ አእምሮ እርጋታ በተመላበት ህሊና አስተዋይ በሆነ ልቡና ማንበብና ሊቃውንቱን መጠየቅ እንደው ክርስቶስ ማን ነው ብሎ በደንብ ስለ ክርስቶስ ማንበብ ሰፊ ጥናት ማድረግ ለመናገር ለማስተማር ከመከሰታችን በፊት ለመማር ራሳችን ብናዘጋጅ ያልተማረ አስተማሪ ራሱን ማውቅም ሌላውንም አያጸድቅም ከዚህ አንፃር ክርስቶስ ብሂል ምንት ብሂል ውእቱ ነገር ትርጓሜው ክርስቶስ ማለት በራሱ ምን ማለት ነው የሚለው ላይ ትኩረት ማድረግ ማንበብ መረዳት በተቻለ አቅምና መጠን ማስተዋል እንደው ስለታየ እኔ እንኳን እናንተ አብዛኞቻችሁ ይቅርበሉኝ እናንተ ስል ምእመናኑን ማለቴ ነው እኔ እኮ ወደ ሚዲያው ስትወያዩ ስገባ አስቤ ነው መገባ ምን እንደምናገር ረጅም ሰዓት ተማርን ብለን የምናስበው ሰዎች በጉባኤ ቤት አለፈን ምንለው እንኳን ማለት ነውና እንደዚህ ብሎ ቤት ስናይ ዘሎ አንድ ቤት ውስጥ መግባት ከዚያ በኋላ እንደኛ ሀገር ፓርላማ ላይ እናታቸው ሆነ ሐሳብ ማቅረብ ይሄ ሁሉ ይረብሻል ያውካልና አደራ ልበል ይሄን ካልሁ በኋላ ቀጥታ ወደ ክርስቶስ ልግባ ክርስቶስ ሁሌም ይሰበካል ለምን ካላችሁኝ ትውልድ ሁሌም ሐዲስ ስለሆነ ትናንት አስተምረናል በቃህ የማይባል ክርስቶስ የሆነበት ምክንያት ትናንት የነበሩ ሰዎች ብቻ ኖረው ዓለም እንዲሁ የሥጋ ልደት የተቋረጠበት ምድር አይደለም ሰው እስከተወለደ ድረስ ሐሳብም አብሮ ይወለዳል አዳዲስ ሐሳብ እያያዘ ሰው ይመጣል ማለት ነው ይሄን መስከ ከሆነ ደግሞ ይሰበካል ማለት ነው ክርስቶስ መቼ ሁሉ ጊዜ ክርስቶስ ይሰበካል ክርስቶስን ስትረዱት ዓለም የሳተውን አንድ ትልቅ ስህተት ልንገራችሁ 40 ወንጌል የሚባሉት 4 ወንጌል ማቴዎስ ማርቆስ ሉቃስ ዮሐንስ ከሁለቱ ከሰባ አርድእት ሁለቱ ከ12 ሐዋርያት ሁለቱ አራቱ ናቸው የጻፉት በአጠቃላይ 89 ምዕራፍ አለው ይህን 89 ምዕራፍ ስታነቡት አንዳንዴ ስለ ተስበይቱ የተነገረው ጽሑፍ ላይ ስትመለከቱ ተራበ ተጠማ ታመመ ደከመ ተሰቀለ ጸለየ የሚለውን እያንዳንዱ እንዲህ አይነት ነገር ስታነቡት ፍጹም ሰው ብቻ መስሎ ሊታያችሁ ይችላል ስለ አምላክነቱ የተጻፈበት በተሰቀለበት ጊዜ ፀሐይ ጨለመ በተወለደበት ጊዜ የከዋክብትን የመላእክትን ዝማሬ ሌላም የተደረጉትን ተአምራት ምድር ላይ በለምጽ በፍጹም ገጽ ላይ አይንን አበራ ሲባል ሌላ ምን ብዬ ልጨምርላችሁ
እንዲህ አይነት ነገሮችን ስታዩ አላዛር ብሎ ጠርቶ ከመቃብር አስነሳው ሲባል እንዲህ አይነት ነገር ደግሞ ስታዩ ከመቃብር በድምጽ ብቻ የሚያስነሳ ራሱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የሚነሳ ወተንሳይኩ በስልጣን ባሕቲቱ የሚል አላዛርን ያስነሳው ክርስቶስ ነው። ክርስቶስ ግን የተነሳው በራሴ ስልጣን ነው ብሎ በወንጌል ነግሮናል። ይሄን መሆኑን ስንመለከት ደግሞ እንዴ ይህማ በራሱ ስልጣን የተነሳ አምላክነቱ ብቻ የተጻፈበት ማለት ነው ባጭሩ። ይሄንን ስናይ አምላክነቱ ብቻ ትዝ ይለና ሰውነቱን እንረሳዋለን። ስለ ሰውነቱ የተነገረውን ብቻ እናይና ደግሞ ሰውነቱን ስናይ አምላክነቱን እንረሳዋለን። ክርስቶስ ማለት ተዋህዶ ማለት ነው ባጭሩ ቋንቋ። ተዋህዶ ማለት ባህሪ የመለኮትና ባህሪ የሰብ የተዋሃደለት ማለት ነው። የተዋሃደለት ወይም ባህሪ የመለኮትና ባህሪ የሰብ ሲዋሃድ የወጣለት እርሱ ክርስቶስ ይባላል። በአዳም በደል ምክንያት ቅድስናን ልጅነትን ያጣው የሰው ልጅ መድኃኔ ዓለም ክርስቶስ ወይም አካላዊ ቃል ማለት ነው እንዲገባችሁ መለኮት የማይጨበጠው ረቂቅ ህቡ የሆነው ማንም የማያየው ማለት ነው ስፉ የሆነው ፈጣሪ ዓለማት የሆነው ከሃሌ ኩሉ የሆነው መለኮት ለድህነት አዳም ስለ አዳም ቤዛ ይሆን ዘንድ በአዳም ስጋ የነሱ ለዘነሶ መላእክት አላ እምዘራ አብርሃም አይደል ምንለው የነሳውን ከመላእክት የነሳው አይደለም አይደል ወንጌል የሚለው ከአብርሃም ዘር እንጂ እንደተባለ ሁሉ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ባህሪ የመለኮትና ባህሪ የሰብ ተዋሃደ ማለት ነው። ሲዋሃድ ሰውነቱን ሳይለቅ የመለኮትን ገንዘቡ አደረገ። የሰውነትን ባህሪ ሳይለቅ ማለት ነው። በአንጻሩ ደግሞ እንደገና ደግሞ የመለኮትን ባህሪ ሳይለቅ የሰውነትን ገንዘቡ የሰውነትን ባህሪ ሳይለቅ የመለኮትን ገንዘቡ አደረገ። ይሄ ማን ነው? ክርስቶስ ነው። ክርስቶስ ከዚያ ምን አደረገ? በስጋ ተገለጸ ማለት ነው። ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃነ ይላል ዮሐንስ አፈወርቅ። ምን ማለት ነው? ሕፃኑ ሽማግሌ ሆነ አለ፣ ሽማግሌው ደግሞ ሕፃን ሆነ አለ። ይሄ በጣም ድንቅ ምስጢር ነው። ልተርጉምላችሁ። ሕፃኑ ሽማግሌ ሆነ ማለት 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ የመለኮትን ገንዘብ ወይም የመለኮትን ባህሪ ስላደረገ መለኮት አያረጅምና ስጋም የማያረጅ ዘመን የማይቆጠርለት ሆነ። ወአረጋዊኒ ኮነ ሕፃነ ሽማግሌው ደግሞ ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን የሚያስረጅ መለኮት ስጋን ስለተዋሃደ 1 ዓመት 2 ዓመት መለው ተብሎ እስከ 30 ዓመት ተቆጠረለት። አይገርማችሁም? ስለዚህ ሽማግሌው ሕፃን ሆነ ማለት ሽማግሌው መለኮት በስጋ ተቆጠረለት። ዘመናትን የሚያስረጃቸው መለኮት ዘመን እየተቆጠረለት 1 ዓመት ሆነው 2 ዓመት ሆነው ተባለለት ማለት ነው። ለምን? የስጋን ገንዘቡ ስላደረገ። የሚሞት የሚበሰብስ የሚፈርስ የሚጠፋ ስጋ ደግሞ የመለኮትን ገንዘቡ ስላደረገ ሕፃኑ ሽማግሌ ሆነ ብሎ ሊቁ አመሰጠረለት ማለት ነው። ክርስቶስ ማለት ይሄ ነው ማለት ነው። እንዲህ ከሆነ ክርስቶስ ወደ ምድር ምን የሚያደርግ መጣ? ዓላማው መረዳት። ብዙ ጊዜ ምን ስተው ዓላማውን ካለ መረዳት የተነሳ ነው። አዳምን ለማዳን ይላል አንዱ። እውነት ነው። አዎ አዳምን ለማዳን ነው የመጣው እና አዳምን ለማዳን ከሆነ ዘው አይደለም ዝም ብሎ ና አይለውም ወይ? በጣም ብዙ ቀን ይሄን ተናግሬያለሁ እዚህ ቲክታክ ፕላትፎርም ላይ። ና ብሎ አያድነውም ወይ? በቃል ነው ያስወጣው ውጣ ብሎ በቃል አዙሮ ማስገባት ይችላል። ለምን ከተባለ ትሞታለህ ብሎ ፍርድ ተናግሯል እግዚአብሔር። ትሞታለህ ብሎ የተናገረው እግዚአብሔር እንዳይገለው መሐሪ መባሉ ሊቀር ነው። እንዳይምረው ፈራጅ መባሉ ሊጠፋ ነው። እንደ ፈራጅነቱ ለመፍረድ እንደ መሐሪነቱ ለመማር የአዳምን ባህሪ ያደረገበት ምክንያት ይሄ ነው። ገንዘቡ አደረገና ትሞታለህ እንዳለው ራሱን የአዳምን ባህሪ አድርጎ በራሱ ላይ ፈረደ። ኢሳይያስ የተናገረው ሕማማችንን ያዘ ሞታችን ተቀበለ ብሎ የተናገረው ማለት ነው። ደግሞስ እንደገና ደግሞ የፈረደውን ፍርድ በራሱ ፈርዶ እንደ መሐሪነቱ ደግሞ አዳምን ማረው ማለት ነው። ለመማር ህየንተ አዳም ቤዛ ዳግማዊ አዳም እኮ ነው የሚባለው ክርስቶስ። ዳግማዊ አዳም ማለት በነገራችን ላይ ቁመቱ እያንዳንዱ ነገሩ ከአዳም የተለየ አይደለም። ልክ አካል ከአካል ቆሞ ልክ እኔን የሚያክል አካል ፊቴ ላይ ቆሞ መሳሪያ ቢተኮስበት ስለኔ ቤዛ ያሰው ቀድሞ እንደሚሞትልኝ ሁሉ ራሴን እንዳይመተኝ ራሱ ከራሴ ጋር እኩል ነው። እጄን እንዳይመተኝ እጄ ከእጄ ጋር እኩል እንደሆነ ሁሉ ክርስቶስ ዳግማዊ አዳም ሆኖ ባህሪ የመለኮትን ከባህሪ የትስብእት ጋር አዋህዶ እንደ አዳም ሆኖ አዳም በተፈጠረበት ምድር ወደ አዳም የተተኮሰውን መሳሪያ ክርስቶስ ቤዛ ሆኖ ተቀበለው። ያን የፍርድ መሳሪያ በራሱ ላይ ፈረደ ማለት ነው። ስለዚህ 33 ዓመት ምድርን በኪደተ እግር በእግር መርገጥ እየቀደሰ ሲመላለስበት የነበረው ዘመን ያ ዘመነ ስጋው የሚባለው ያ የተገለጸበት መገለጫ ምንድነው ከተባለ ከልደቱ እስከ እርገቱ ድረስ እኛ ምናምነው እስከ ምጽአቱ ነው።
ይመጣል ብለን ሁሉ ነው የምናምነው። ድህነታችንን ግን ክርስቶስ የሰጠን ከልደት ጀምረን ይኩነኒ በከመ ትቤለኒ ካለችው ድንግል ማርያም ክርስቶስ በድንግል ማርያም ማኅፀነ መለኮት ስጋን ተዋህዶ የተጸነሰው ይኩነኒ ስትል ነው። የድንግል ቃል ነው ጽንስ፣ የገብርኤል ቃል ሲመጣ የእርሷ ቃል መቀበል ያኔ ጽንስ ሆነ ማለት ነው። የተጸነሰው ያኔ ነው። መለኮት ባሕርየ ሰብን ገንዘብ ያደረገበት ዕለት ማለት ነው። ከዚያ ጀምሮ ከተወለደ በኋላ ወንጌልን እያስተማረ እየቀደሰ እየተመላለሰ የነበረ የአዳምን በደል የአዳምን ፍርድ ለመሸከም ስለሆነ የመጣው እንደ አዳም ሰራና ሲጨርስ አልሰማችሁትም? በዮሐንስ ወንጌል ወይቤ ተፈጸመ ኩሉ አለ። ከዚህ በኋላ አለቀ አለ። ዳግማዊ አዳም መባለው አለቀ። ልክ ዳግማዊ አዳም ስለሆነ ይበላ ነበረ። በኋላ ከተነሳ በኋላ ግን ትስብእቱን ስለተጠራጠሩ ሌላ ምትሃት ስለመሰላቸው እንዲለዩት ነው አንድ ቀን በጥብርያዶስ የተመገበው። ከዚያ ውጭ ግን አልተመገበም። ለምን ቢባል ከትንሣኤ በኋላ መራብ መጠማት የለበትም። ቅድምም መራብ መጠማቱ የግድ አይደለም። ባሕርየ መለኮት የተዋሃደው ስጋ ስለሆነ በፈቃዱ ነው የበላ፣ በፈቃዱ ነው የታመመ፣ በፈቃዱ ነው የሞተ፣ በፈቃዱ ነው ማለት ነው። በፈቃዱ መጥቶ ያለማንም አስገዳጅነት እስከ መስቀል ድረስ እስከ ቀራንዮ ድረስ ዲያብሎስን ማርኮ ቦዘን አድርጎ መምጣት ለሚፈልግ ለኛ ደግሞ መንገድ እኔ ነኝ ብሎ ቀጣይ ለምንነሳው ትውልድ ላለፈው ትውልድ በሲኦል ለተዘጋው በሩን ከፍቶ በርብሮ መምጣት ደግሞ ዳግም ወደዚያ ብርሃን መመላለስ ለምንፈልግ ብርሃኑን ከፍቶ ኑ ሀቢየ የቡሩካኑ ላቡየ የአባቴ ቡሩካን እናንተ ጀሮ ወደ እኔ ኑ ብሎ ያንን በር ዘርግቶልን ሄደ። በሩን የነኝ ብሎ አሳየን ማለት ነው። ራእይን አይደል የምንለው? ይሄ ጎዳናውን አሳየን አይደል የምንለው? ስለዚህ አሳየን፣ እርሱን ጠቆመን። በዚህ በኩል ኑ አለ። መንገድን የነኝ አለ። ከኔ በቀር ሌላ መንገድ የለም ብሎ አሳየን። ጨርሶ ሄደ ክርስቶስ ማለት ነው። ከሄደ በኋላ የት ሄደ? በየማነ አብ ተቀመጠ ማለት ነው። በየማነ አብ ማለት ምን ማለት ነው? ከአብ ጋር ባልጎደለ ክብሩ የተካከለ እርሱ ከአብ ጋር ተቀመጠ ማለት የስጋዌውን ስራ ጨረሰ ማለት ነው። ጨረሰ ማለት ስጋን እንደ ሸንኮፍ ወርውሮ ጥሎት ሄደ ማለት አይደለም። አከበረው። ያን 3 ቀን ከስንዝር ስጋ ለፍርድም የሚመጣ እሱ ነው። በየማነ አብ አስቀመጠው ማለት ከአብ ጋር ወደ ተካከለ ወደ ቀደመ ክብሩ ተመለሰ። ከአብ ተለይቶ ወርዶ አልነበረም። ዳሩ ግን ወደዚያ ክብር ደግሞ ምን አለ ማለት ነው? የስጋዌውን ስራ ጨረሰ ማለት ነው። ከዚህ በኋላ ኢየሱስ ክርስቶስ አማላጅ ነህ ብለን የምንናገረው ምኑ ነው? አማላጅ የምንለው አማላጅ የሚለው ራሱ ቃሉ ምን ሊሰራ ነው የመጣው? አስታራቂ ነው የሚለው መጽሐፍ ቅዱስ። አስታራቂ በተለይ ይሄ ግዕዝ ዘሩ ይሄ ይማልዳል የሚለው ዘር ወይተዋቀስ በእንዲያነ ነው የሚለው። ወይተዋቀስ ማለት በአማርኛ ይከራከርልናል ነው። አማርኛው አልችል ብሎ እንደዚህ አይነት ክታብ እንኳን ቢገኝ ራሱን የቻለ አፈታት አለው። መጽሐፍ ቅዱሳዊ ፍች አለ አይደለም? ምን ማለት ነው? በራሱ ይማልዳል የሚለው ቃል ምን ማለት ነው? መማለድስ በራሱ ምንድነው? ይማልዳል ማለትስ ምን ማለት ነው? እሱን በደንብ ማየት አስታረቀ ነው የሚባለው። ማስታረቁ ከማን ጋር? ከራሱ ጋር አስታርቆናል። ከባሕርይ አባቱ ከአብ ጋር አስታርቆናል። ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አስታርቆናል። ምን አድርጎ? ራሱን መስዋዕት አድርጎ። መስዋዕት ብቻ ይሆን አይደለም፣ ካህን ነው መስዋዕቱን የሚሰዋ። ካህን ብቻ የሚሆንም አይደለም፣ ራሱ አምላክ ነው መስዋዕቱን የሚቀበል። እንዲህ አድርጎ አስታረቀን ማለት ነው። ስለዚህ መረዳት የሚገባን ሁላችን ምን ማለት ነው? ከዚህ በኋላ ኢየሱስ ክርስቶስን እንደዚህ አስታራቂ ብሎ መጣ ያስታረቀን ነው የሚባለው እንጂ ዕለት ዕለት የሚያስታርቀን አይደለም። ያ አንድ ጊዜ የተደረገው ለሁል ጊዜ የሚያገለግል ነው። አንድ ጊዜው ለሁል ጊዜው ይሰራል ወይ? አዎ ይሰራል። በየቀኑ መውደቅ መሞታት የለበትም። ዳግም መሰቀል፣ ዳግም መሞት፣ ዳግም መንገላታት በእርሱ ዘንድ ስለሌለ ማለት ነው። አንድ ጊዜ ለሁል ጊዜ ማለት አንደበቅ ማለት ነው። አንድ ሴት የሆነ እንጀራ ትጋግራለች። የጋገረችው እንጀራ ዓመት እስከ ዓመት አያገለግልም። ሰኞም ትጋግራለች፣ ረቡዕም ሐሙስም ትጋግራለች አይደለ? ለምን? የጋገረችው ህብስት የሚሸበረር ነው፣ የሚበላሽ የሚያልቅ ነው። ረጅም ሰዓት ማገልገል አይችልም። የጋገረችው ዳቦ የሚበላሽ ስለሆነ ሌላም ጊዜ ትሰራለች እንደዚሁ። ክርስቶስ ግን በቀራንዮ የደገሰው ድግስ የማይጎል ምሉእ ዘኢይሐጽጽ የማይጎል ምሉእ ህቡዕ ዘኢይትከሰት የተደበቀ የተሸሸገ ማንም እንዲህ ነህ እንዲያ ነህ ብሎ የማያብራራው ነው። ክርስቶስ ማለት አንድ ጊዜ ለሁል ጊዜ ለኛ ራሱን በቀራንዮ የገለጸው የአብ አንድያ ልጁ በቀደመ ልደቱ ከአብ ያለ እናት የተወለደው፣ በዳህራዊ ልደቱ ከቅድስት ድንግል ማርያም ያለ አባት የተወለደው ይትሕሰሱ ሎቱ በውስተ ሰማይ በሰማይ እናት አትፈልጉለት ወይ ይትሕሰሱ ሎቱ አበ በዲበ ምድር በምድራዊ ልደቱ እናት አታብጁለት የተባለው እርሱ
ኢየሱስ ክርስቶስ አንዴ የደገሰው ድግስ የቀራንዮ ድግስ የማይጎልበት ያንዴ ያፈሰሰው ደም ሕይወት አድርጎ ለሁላችን የሰጠን እርሱ ቢቀዳ ሕይወት ቢሆን የማያልቅ አንድ ጊዜ ለሁል ጊዜ የማስታረቅ ስራውን ጨርሶ ወይኔ ተፈጸመ ሁሉ ብሏል እኮ። እዚህ በኋላ ሁሉ ነገር አለቀ ብሎ እኮ ሄዷል። አለቀ ካለ በኋላ ገና ይጀምራል፣ ለኔ ደግሞ ይሰቀላል የሚል እንደ ግል ተቋራጭ ለእያንዳንዱ ግለሰብ የሚሰቀል አምላክ የለንም። ኦርቶዶክሳዊት ቤተክርስቲያን የምታስተምረው ይሄ ነው። ምናልባት አጥምሜ እንኳን ቢሆን ግን ቤተክርስቲያኗ የጠመመች አይደለችም፣ ሐሳቤ እንጂ ያው አምላክ ይጠብቀን። መምህር ጥያቄ በጠየቅ ይችላል። ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያዋርስልን። የደምሮም ሐሳብ አንድ ጊዜ ለዘላለም የሚሆን የሚል ነው። ከዛ ውጭ ግን የልመና የሆነ ምልጃ ክርስቶስ ኢየሱስ አቅርቧል ብዬ አንድ ቀንም ገድፌ አላውቅም። አንድ ቀንም ማለት በኮንፊደንስ የምናገረው እኔ ኦርቶዶክስ ከሆንኩ በኋላ የኢየሱስ ክርስቶስ አማላጅነት ገብቶኛል ያልኩት አሁን ላይ እየማልድ ነው ለማለት አይደለም። አንድ ጊዜ የማልድን ለዘላለም ያውም የማስታረቅን አገልግሎት ያ የማስታረቅ አገልግሎት የማይደገም አንድ ጊዜ ተፈጸመ ለዘላለም የሚሆን ነው ብዬ ነው ብለው በዛ የማስታረቅ አገልግሎት ከጨለማ ወደሚደነቅ ብርሃን የሚመጡ ሰዎች ያንን የማስታረቅ አገልግሎት ነው ክርስቶስ ኢየሱስ በፈጸመላቸው የማስታረቅ አገልግሎት ወደዚህ የሚመጡት ብዬ ነው የምናገር። አሁንም ይሄ አቋሜ ነው። አመሰግናለሁ መምህርዬ። ቃለ ሕይወት ያሰማል። እንደግሜ ጥያቄ ያለው ሰው ካለ መጠየቅ ይችላል። እንደዛ ማለት ነው። እሺ መምህር ጥያቄ መጠየቅ ይችላለሁ? ይችላል በሚገባ። እሺ ኢየሱስ ክርስቶስ በምድር አማልዷል፣ አሁን በሰማይ እያማለደ ነው የሚል ትምህርት እንዴት ያዩታል? አሁን ኢየሱስን በሰማይ ያማልዳል ወይንም ደግሞ ያማልዳል የሚለውን ቃል በራሱ ቤተክርስቲያን የምትጠቀመው ቃል አይደለም። ከቃላት ሁሉ መርጣ አስታርቆናል ብላ ነው የምትጠቀመው። ወይ ተዋቀስ በእንቲአነ የሚለውን የሮም 8:34 ስለኛ የሚከራከር መካከለኛ ማለት በሁለቱም ያለ ማለት ነው። ምን ማለት ነው? በሁለቱም ማለት ባህሪ የሰብም ባህሪ የመለኮትም ገንዘቡ የሆነ በባህሪ የመለኮቱ ከአብ ከመንፈስ ቅዱስ ጋር የሚተካከል በባህሪ የተስብእቱ ደግሞ የኛን ስጋ ለብሶ እኛን የመሰለ ብቻ ሳይሆን እኛን የሆነ ማለት ነው። ስለሆነም ይማልዳል፣ ያማልዳል የሚለው ቃል በራሱ ምን ማለት ነው? ያማልዳልን እንዲሁ ቃሉ ጠቅላላውን ጸያፍ ነው እያለው አይደለም። የምንጠቀምበት ጎዳና እንኳን ስናገኝ ምን ማለት ነው ተብሎ የሚታይ ነው። ከማን ጋር ምን ለማድረግ ነው በዚያ ልክ የሚመረመር? ክርስቶስ ዓለማትን የፈጠረ ባህሪ የመለኮት ዓለማትን ካልፈጠረ ባህሪ የሥጋ ጋር ሲዋሃድ ያልፈጠረ ባህሪ የሥጋ የፈጠረ ባህሪ የመለኮትን ተዋህዶ ዘላለማዊ ሆኗል። ወደ ኋላ ሄዶ እኮ ሥጋ የአብ ልጅ ተብሏል። ምክንያቱም መለኮት ወደፊት መጥቶ የድንግል ልጅ ከተባለ ሥጋ ወደ ኋላ ሄዶ የአብ ልጅ ተብሏል እኮ የአብ ልጅ ተብሏል። ስለሆነ ምን ማለት ነው? ያማልዳል የሚለውን ቃል በምንጠቀምበት ጊዜ ከማን ነው የሚያማልድ ብሎ መመርመር ማየት። የመስቀል ስራውን ከሆነ ከማማለድ ቃሉ ማስታረቅ የሚለው ይጠነክራል። ልክ በአማርኛ ስናወራው ትንሽ ሞሳ ጥኒትዬ ነው ምናምን የሚል ደግሞ ሰምቻለሁ በቅርብ ጊዜ። ይሄ በጣም ብዙ አሉ። አንድ ቋንቋ ሆኖ ግን የሚሸከመውን መምረጥ የሚሸከመውን ምክንያቱም መጽሐፍ ቅዱስ ማለት እኮ ለኛ እንደ መዋዕለ ሕፃናት ማለት ነው። ከእግዚአብሔር ወደኛ ሲታይ ማለት ነው። ልክ ለአንደኛ ክፍል ለሁለተኛ ክፍል ትምህርቱ እየተሻሻለ እንደሚሄደው ሁሉ መጽሐፍ ቅዱስም እኛ ወደ ክርስቶስ የምናድግበት ሞጅል ሆኖ ነው እንጂ የተሰጠን ክርስቶስን የሚገልጽ አይደለም። በነገራችን ላይ መጽሐፍ ቅዱስ ገልጾ አይጨርሰው። ዮሐንስ ወንጌል ላይ ያላያችሁትም ቢጻፍ ኑሮ እያይግመሩ ዓለም ጥቅ አይደል የተባለ ዓለም በራሱ ባልቻለው ነበር አይደል የሚለው ቢጻፍ ኑሮ እና የሚገልጸው አይደለም። እንዲህ ፊደላት ቃላት የሚገልጹት አይደለም። በዘመናችን ለአንዲት ወመኔ ሴት ይቅር በሉኝ ስለቃሉ ክርስቶስ አልባ ለሆነች እኮ ፊደላት ጠውልሽ ትባላለች አይደል? አዲያች የሚበሰብስ ስጋ ተሸክማ ፊደል ከጠፋላት የማይበሰብሰውን መለኮት የተዋሃደው ስለ ክርስቶስ ስጋ ምንስ ብለን ተናግረን አብራርተን ስለ ክርስቶስ ተናግረን እንዴት እንጨርሰዋለን? ስለሆነም ዛሬ ድረስ ይማልዳል ብሎ መናገር በጣም ፍጹም ነውር ነው። ክርስቶስን የማሳነስም ስራ ነው። ጨርሶ በየማን አፍ እኮ ተቀምጧል። እንዳልኋችሁ ሸርብቦበት ነው። ያች እንጀራ ዕለት ዕለት ያች ሴት የምትጋግረው እንጀራዋ ምን ስለሆነ ነው ብያችኋለሁ። ስለሚበላሽ ነው አይደለም? ክርስቶስ
ክርስቶስ ምን ሆኖበት ነው ቀራንዮ ላይ እየደገሰው ዕለት የሚደግስ? ኃያል ክንድ የለውም እንዴ እሱ? አንድ ጊዜ ለሁል ጊዜ ማድረግ አይችልም እንዴ? ዕለት ጤን የሚል የማይመላለት ነው እንዴ እርሱ? አንድ ያደረገው ለሁል ጊዜ የሚያገለግል ነው። ያ ደም ግን ትኩስ ደም ነው። ዛሬም ድረስ የቀራንዮ ደም ትኩስ ደም ነው። ዛሬም ድረስ ያ የቀራንዮ ደም ወደ እርሱ ለመጡ ሁሉ በማኅተመ ደሙ የሚያከብር መንግስቱን የሚሰጥ አማናዊ ደም ነው። እርሱም ክርስቶስ ነው። ስለዚህ የኢየሱስ ምልጃ አንዴ አሌክስ ቆይ እንደምራ አንዴ ቆይ ነው ፓስተር ይጨርስ። የኔ ጉዳይ አለ ሃና በኔ ጉዳይ መምህር የገቡት ኖ ባንተና በሼማ ጉዳይ ነው። ቆይ ሃና ፕሊዝ ፓስተር ጨርስ ጥያቄህ። ቆይ አንዴ አዳምጪኝ። በኔ ጉዳይ አይደለም መምህር ኤፍሬም መጥተው እያብራሩ ያሉት አለ። እኔ መምህር ኤፍሬም አስተምሮታቸው ከእኔ ምንም የተለየ ነገር የለም። እኔ አሁንም የምናገረው ነገር ምንድን ነው? ኢየሱስ ክርስቶስ አሁን ላይ ያማልዳል የሚል አስተምሮ የለኝም። እኔ አንድ ጊዜ ግን አማልዶናል። ያ ያማልደን አንድ ጊዜ ያማልደን ምልጃ የልመና የሆነ ምልጃ ሳይሆን የማስታረቅ የሆነ ምልጃ ነው ያደረገው። የማስታረቅ አስታርቆናል። አንድ ጊዜ በየዕለቱ እየመጣ ኢየሱስ ክርስቶስ አያስታርቀንም። ሰዎች በዛ ማስታረቅ ለዘላለም በሚሆን ማስታረቅ ይድኑበታል። ከዚህ በተለየ እኔ ኢየሱስ ክርስቶስ ይለምናል በሚል መንፈስ ምልጃን በልመና በሚል መንፈስ አንድም ቀን አስተምሬም ተናግሬም በእኔ ውስጥም ገብቶ አያውቅም። ቤተክርስቲያን ደግሞ ማስታረቁን በዚህ ሂደት ነው የምትናገር። ስለዚህ ስህተት ካለብኝ አሁን ስህተቴ የሚነግረኝ ሰው ካለ ይንገረኝ። ተሳስታል የሚለኝ ሰው ማለት ነው። ይህንን አስተምሮ ልክ አይደለም የሚል ሰው ካለ ይንገረኝ። ፓስተር አሌክስ ከመጠየቅ በፊት ማለት ነው። እዚህ ያላችሁ ድንገት ከታችም ያላችሁ እንትን ደምረው ከዚህ የተለየ ከመምህር ኤፍሬም የተለየ ትምህርት አስተምሯል የምትሉ ሰዎች ካላችሁ እዚሁ ጠይቁኝ እያለ ነው። ይኸው እንግዲህ እድሉን ልስጣችሁና የተለየ ነገር ሲል ሰምተናል ካላችሁ ይኸው በመምህር ፊት ጠይቁት። እኔ ቀጥዬ ጠይቃለሁ። ደምረው ቅድም እህታችን እኮ ስትል የነበረው አንተም ያልከው ደግመ ምንድን ነው? የማያምኑት ሰዎች አሕዛብ ሲመጡ አሁን ያ መልጃ ይሆንላቸዋል፣ ለእኛ ደግሞ አሁን የሚሆነው እርቅ ነው አልክ። ይሄ ነገር ነው ትንሽ ኮንፊውዥን የፈጠረው። እንደዛ ያልክ መሰለኝ። ምንድነው አሁን ለእኛ ለዳንን ሰዎች ምንድነው ያልኩ? እርቅ አልከኝ፣ ለሚያምኑ ሰዎች ደግሞ ምልጃ ነው አልክ። አይደለም ደሙ ነው ያልኩት። እኔ ደሙን ነው ያልኩት። ደሙ ካልክማ ትክክል ነው። ምንም ደሙ እኮ ምንም አታዳምጡም ታዲያ? እኔ እኮ ደሙ ስርየትን ያሰጠናል። ለዳንን ሰዎች ለእኛ ደሙ ስርየትን ያሰጠናል። ለሙስሊም ለሆኑ ሰዎች ግን የክርስቶስ አንድ ጊዜ ያስታረቀው ማስታረቅ ለእነሱ ሆኖ ወደ ቤተክርስቲያን ይጨመራል። ያ ማስታረቅ ወደ ቤተክርስቲያን ይጨምራቸዋል። ገብቷል? ያ ማስታረቅ ደግሞ ዕለት አይደለም የሚሆነው። ጨረሰ እኮ በቃ። አንተ እኮ ታረቅ ከእግዚአብሔር ጋር ተጣልታል። ከእግዚአብሔር ጋር ጥያቄው እንዲገባኝ ነው። አሁን እኔ ግልጽ ያልሆንልኝ ቅድም ምን አልክ? ምልጃው አሁን አሕዛብ ለሆኑ ሰዎች ወደ ቤተክርስቲያን ሲመጡ ይማልድላቸዋል። አሁን ምልጃ ይሆንላቸዋል አልክ። ይማልድላቸው አይደለም፣ አንድ ጊዜ የማልድላቸው በመስቀል ላይ አንድ ጊዜ ያማልዳቸው ያስታረቃቸው አሁን ላይ ለዘላለም የምንለው ለእነሱ ለዘላለም የምንለው። እንደውም አንተ ምንድን ነው ያልኩ? ምልጃው ቆመዋል አልቆመም ብዬ ጠየቅ። አልቆመም አልከኝ። በቃ እኔም ተራ ምልጃ ካልቆመ ያልቆመበት ዋናው ምክንያት ለአሕዛብ ነው፣ በጨለማ ላሉት ነው። እነዛ በጨለማ ላሉት ወደዚህ ይመጣሉ ነው ያልኩ። በቃ ካላስተዋልከኝ ግድ የለም እንዲያደርጉ። ለማንኛውም ደምረው ማለት ለእኛ ቤተክርስቲያን ዝላይ ላላችሁ 300 ምናምን ሰዎች አንድ አዲስ አማኝ በአንጻሩ ደግሞ ምዕመን ነው። የቤተክርስቲያኗ መምህርም አይደለም፣ የቤተክርስቲያኗ ሕግ አውጪ ሕግ ደንጋጊም አይደለም። ደምረው ምናልባት ቢስት ዳይጸ ልሳን ቢያጋጥመው እንኳን እሱ ብፁዕ አቡነ ማትያስ ብፁዕ ቅዱስ አቡነ ማትያስ ፓትርያርኩ አባታችን ዳይጸ ልሳን አጋጥሟቸው ቢስቱ አብራ የምትስት ቤተክርስቲያን የለችም። እንደ ካቶሊካዊት ቤተክርስቲያን
እገሌ አይሳሳትም ብለን የምናምን አማኞች አይደለን። ሰው እንደመሆኑ መጠን ዳይጸ ልሳን የፊደል ሰረገላ የማያሰናክለው ጠጅ የማያሰክረው ቀን የማይጥለው የለም ይላሉ አበው በትርጓሜያቸው። እና ሰው ሊስት ይችላል። የሳተን አካል ስተቱን ሲጠቁሙት አልቀበልም ብሎ በዚያ ትምህርት፣ በዚያ ዕውቀት፣ በዚያ ህይወት ለዘመናት የኖረ መስሎ ራስን አብቅቶ ሰፊ የክርክር አጀንዳ መፍጠሩ ግን ልክ አይደለም። ስለሆነም ስተት ካለ እስኪ መምህራኑ ይርሙኝ ብሎ ራስን ማዘጋጀት ድንቅ ነው። ደምረው ያየሁትም እሱን ነውና ደምረው አንድ ምዕመን ነው። በደምረው ሐሳብ ላይ የተመሰረተ አስተምህሮ የለንም። እሱ ላይ ልዩ ትኩረት እንዲደረግ ፈልጋለሁ። ከዚያ ውጭ ግን ቤተክርስቲያን ይማልዳል፣ አማልዶናል የሚል አስተምህሮ ካማልዶናል፣ አስታርቆናል። ማማለድ ማለት ያለው ከሌለው ልመናን የሚሻ ሐሳብ ነው። ማስታረቅ ማለት ግን ትልቅም ያስታርቃል፣ ታናሽን ከራሱም ጋር ያስታርቃል። ታላቅ ሰው የመለመን የመማለድ ግን ባህሪ ከባህሪ ልዩነትን እንዳያመጣ ቤተክርስቲያን በጣም ተጠንቅቃ ይማልዳል ስንለው ባህሪው አንድ ከሆነ ማለት ባህሪ የመለኮት ከባህሪ የተስስ ጋር ከተዋሃደ አንድ ባህሪ ከሆነ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ከሆነ ማን ነው ወደ ማን የሚማልደው? ከዚህ ሐሳብ ይልቅ ማስታረቅ የሚለው ሐሳብ ከራሱ ጋር ከአብ ጋርና ከመንፈስ ቅዱስ ጋር ብላ ቤተክርስቲያን መርጣ ነው ቃላትን የምትጠቀመው። በዚያ ልክ መያዝ ዋናው ማለት ነው። ከዚያ ውጪ ቅድም ያልሁት ሁላችሁ አስመራችሁ የምትይዙት ክርስቶስ በቀራንዮ ተሰቅሎ ያ ያፈሰሰው ደም ዘላለሙን እንደ ጅረት ይወርዳል። ዘጸማ ይምጻ ሀቤየ የተጠማ ቢኖር ወደ እኔ ይምጣ ብሏል። ሕይወትን የሚሻ ሁሌም ክርስቶስ ቀራንዮ ላይ የደገሰው ድግስ አለ፣ ወደዚያ መምጣት ነው። በመጣ ቁጥር ለገሌ መጧልና ይጨመርለት የሚባል የጠጅ ቤት ወይም ደግሞ የሰፈር የጠላ ጋን አይደለም። ገሌ ስለመጣ ጨምሩለት የሚባል አይደለም ያለ። ገሌ ስለመጣ ደግሞ አሁን ሌላ ደም ይፍሰስለት የሚባል አይደለም ያለ። አንዴ የሆነው እርሱ ለሁል ጊዜ ቅድም ደምረው እንዳለው አንድ ጊዜ ለሁል ጊዜ የሚሆን ነው ማለት ነው። ስለዚህ ባጭሩ እንደተረዳሁት እኔ አንድ ምዕመናን አውቃችሁም ይሁን ሳታውቁትም ይሁን በነገረ ክርስቶስ ፊደላት ለምሳሌ በስጋ በመለኮት የሚለው ቃል አሁን እናንተ በስጋ በመለኮት የሚለው ምን ማለት ይመስላችኋል? ምዕመናን ዝም ብላችሁ ታስቡታል። በምትለዋ ፊደል ስራዋ ምን ይመስላችኋል? ስጋ መለኮት ብንልና በስጋ በመለኮት ብንል ለክርስቶስ ሲሆን በስጋ በመለኮት ካል ሃይማኖት ይባላል፣ ዶክትሪን ይባላል። ስጋ መለኮት ካል ደግሞ ክደት በፊደል ስለቀረቆ ነው የምላችሁ። ስጋ መለኮት በስጋ ካለ በመለኮት ነው የምትወክል በፊደሏ የምትወክለው ማለት ነው መለኮት ነው። በስጋ ማለት መለኮት በስጋ እያልኳችሁ ነው። በመለኮት ካልሁ ደግሞ ማለት ነው በየወከለች አለችው ስጋ ነው። ስጋ በመለኮት እያልሁ ነው ማለት ነው። እና ፊደላት እያንዳንዱ ፊደላት ጥንቃቄ የሚሹ ናቸው። ማስተዋል፣ መማር፣ ማንበብ፣ መጠየቅ ይቀድማል። ማለት ሶሪ ብለን የምንመለስበት አይደለም። አሁን ሚዲያው ሰው ሲስት ይሄ እኔ በጣም አንድ ከገረመኝ ነገር ባለፍ የተገረምሁበትን ልንገራችሁ። እኔ የዜማ ባለሙያ አይደለሁም። እማውቀው ዜማም ካወቅሁ ቅዳሴ ነው እና ከዚያ ውጪ በህፃንነት የዜማ የተማርኩት ማለት ነው። እና ሙያዬ በቤተ ክርስቲያኗ ዘርፍ መጽሐፍ ነው የተማርኩትና ስለ መልክ ኢየሱስ ክርስቶስን ቤተ ክርስቲያን አትሰብክም የሚል አንድ ፕሮቴስታንት ተከስቶ ለእርሱ ግብረ መልስ ለመስጠት ኢየሱስ ክርስቶስ አንተ ባልሰማኸው ቋንቋ ስለተነገረ አታመሰግኑትም አይባልም። ለምሳሌ ብዬ ስጠይቀው ዲያቆን ነበርሁ፣ ቦሌ መድኃኔዓለም ነበር ማድር የመድኃኔዓለም መላ ሌሊቱን የእመቤታችን መልክ ነው ሲጸነጸን የሚያድር አለኝ። የሚገርማችሁ በስህተት እንኳን የእመቤታችን መልክአ ማርያም አይጸነጸንም፣ መልክአ ኢየሱስ ነው የሚጸነጸነው። ለዝክረ ስምከ ለስርተ ርእስከ ለርእስከ ለገጽከ ለቀራንቲከ ለአዕይንቲከ ለአእዛኒከ። አሁን እኔ ኑር የምነግራችሁ ሰዓት ፈጅባችኋለሁ እንጂ ከራስ ፀጉር እስከ ግር ጥፍሩ ያለውን ህዋሳት ነው ቤተክርስቲያኗ የምትዘረዝር ማለት ነው። እና እኒህ ህዋሳት በጠቅላላ እንዲህ እያለች ነው የምታመሰግን ብዬ ሰላም ለዝክረ ስምከ ስል የሆነ የዜማ ዳይጽ እንትን አልሁ መሰለኝ አጠፋሁ። እና
ብዙ ወንጌል ሳስተምር ቃለ ሕይወት ያሰማልን ብለውኝ የማያውቁ ሰዎች መምህር አበላሹ ለማለት ኮመንት ለመጻፍ መጡ ማለት ነው። እንደ እኩይ ፍልስጣ ወአንበርከ እቅፍተ ለወልደ እምከ እቅፍተ ሚል ምንድነው የዳዊት አለ 49 ላይ ይሄ ለእናትህ ልጅ መሰናክል አንወርህለት ትነብር ወታም ወለሁከ ቁጭ ለስታመው ትውላለህ ዘንተ ገቢረካ አርመምኩለ ከሚል አለ። ይሄንን ሁሉ ስታረግ ዝም አልሁህ አደመተከኑ ኃጢአት ይላል። እንደ ኃጢአት ግን ጣፈጠችን ይላል ልበ አምላክ ዳዊትና ቁጭ ብሎ እንቅፋ እንደ ጥሎ መቼ በወደቀ እያለ የሚጠብቅ ነው ትውልዱ። መልካም ስትሰሩ አይታችሁት ማታውቁት ሰዎች ስትስቱ ይሰበሰባል ማለት ነው። የት እንደነበረም አታውቁ እና ቃለ ሕይወት ያሰማልን ብለው የማያውቁ ሰዎች ስለዚህ ላብራራላችሁ አይደለም እንድትረዱኝ የፈለኩት ሁሌ ማየት ያለባችሁ በመልካም ስራችሁ ውስጥ ጎናችሁ ያልነበሩ ሰዎች የሳታችሁ ሲመስላቸው ያርማችሁ ዘንድ የሚሰበሰቡት በርካቶቹ ናቸው። ለማረም መሰብሰቡም ጽድቅ ነበረ። ስተትን እኩይ ፍልስጣ የሚባል ሰይጣን አለ በቤተክርስቲያን። በቤተክርስቲያናችን ውስጥ ሰይጣኑ አለ እያልኋችሁ አይደለም። በቤተክርስቲያናችን አስተምህሮ እኩይ ፍልስጣ የሚባል ሰይጣን ክፋትን ብቻ የሚጽፍ ማለት ነው። ሰው ሲዘክር፣ ሲመጸውት፣ ሲጾም፣ ሲጸልይ አይጽፍም። ክፋትን ሲሰራ ብቻ የሚመዘግብ ሰይጣን ማለት ነው። እና እንዲህ አይነት ትውልድ ስላለ በተቻለ አቅምና መጠን የምንናገረውን አስበን መጽሐፍ ቅዱስን እጃችን ላይ ይዘን በተስተካከለ ቦታ አእምሯችን ሰብስበን ቤት ላይ ተቀምጠን ምመን እንደ ምመንነታችን የምመን ነኝ ያለ ዕውቀት የላካፍል ማለት ምመን እንደ ምመንነቱ ያለችው አላካፍል ኑ ስለ ክርስቶስ እንማማር። መቼም አልተማራችሁምና ስለ ክርስቶስ አታውሩ ብለን ስለ ሙዚቃ አልበም እንድታወሩ አንጋብዛችሁም። አማኝ ከሆነ የተማረ ያልተማረ የሚባል የለም። ስለ ክርስቶስ አውሩ በየሄዳችሁበት ሁሉ። ዳሩ ግን ስለ ክርስቶስ ስትገልጹ አንደኛ ክርስቶስን በምላት አልገልጸው ይሆናል ብሎ ፈርቶ ታዛቢ ማስቀመጥ፣ በሁለተኛ ደረጃ ምዕመን እንደመሆናችሁ መጠን ልትስቱ ትችላላችሁ። ለመታረም ዝግጁ ሁኑ። ምንም አይነት ሐሳብ አትስጡ። አሁን የቲክታክ ላይ በጣም ከማፍርባችሁ ነገር አንድ ነገር ትናገሩና ምዕመን እኮ ናችሁ እንደ ዶግማ እንደ አንድ ቤተክርስቲያን ታላቅ አንጋፋ እንደሸመገለ መምህር የተናገራችሁትን ነገር ለማጽደቅ መከራት ያላችሁ ይህ ነውር ነው በእውነት። በቃ ስቸከውን አስተካክላለሁ ሶሪ ነው የሚባለው እንዴ። እንኳን እናንተኛ ጉባኤ ቤት ኖርነ የምንለው እንደው ዕውቀቱ ባይኖር እንደው ማዛው አለን የምንለው ሰዎች እኮ ተሳስተሃል ሲሉን እሺ ማለት አለብን፣ መለስ ማለት አለብን። ስለዚህ በጣም ልዩ ጥንቃቄ እንድታደርጉ ፈልጋለሁ። በጣም ልዩ ጥንቃቄ። ይህ ልክ አይደለም ስንል እሺ ነው ማለት። እኔ እኮ ልል የፈለኩት ይላል የጥግግ ለማትስ ነው የሚባለው አይደለም። ለሃይማኖት አይሰራም። ስስቸ ከሆነ ሶሪ በቃ አስተካክላለሁ፣ ለቀጣይ እንዳይደገመኝም መምህራን ካላችሁ ርሙኝ አስተካክሉ ነው ሊባል የሚገባውና ስለዚህ እኛንም በእውነት እንደሚያስተካክለን ብናገኝ እንደው ምላጭ ቢያብጥ በምን ይበጣል ውሃስ ቢያንቅ በምን ይዋጣል ይላሉ አበውና መምህሩ ራሱ ሲበድል ነው እንደው አስተካካይ እያጣን ተመለስ ስንለውን የመምህር አንተ መምህር እያለ የሚያስቸግረን እንጂ ምዕመናንማ እንዳትቆረፉብን በእውነቱ እና ምዕመን እንደመሆናችሁ መጠን ምዕመንነታችሁን ይዛችሁ እኔ ምዕመን ነኝ ብላችሁ መጀመር፣ ከዚያ ውጭ መረጋጋት፣ ማስተዋል። እንደው በጣም ማየውን ልናገር ዛሬስ በዚሁ ከተነሳው አይቀር በአረቡ በጾሙ ማለት ነው ላይቭ ገብተው ቡና እየጠጡ የሚሰብኩ ሰዎች አሉ። የኛ ልጆች በጾም በ3 ሰዓት ቡና እየጠጡ ላይቭ ገብተው ውጭ ነው እንዴ ሰውዬ ስል በዚህ ሀገር ድንገት ማታ ሆኖ ከሆነ ብዬ አረዚ ኢትዮጵያ ነው አርጎ ደግሞ ስለ ሃይማኖት ሊያስተምር ቁጭ ይላል። ምግብ እየበላ የሆነ ሆቴል ላይ የሆነ እንትን እዛ ምንድነው ይሄ የሚባለው? ቢያንስ እንኳን እንደው እግዚአብሔር ምስክሬ ነው እንዴ እኛ ምን ተጠነቀቅ እንዴ እኛ በጣም ነው እኮ የምንፈራቸው እኛ ምእመናን። እናንተ በእናንተ እንዴት እንደማትፈራሩ ይገርማል። መንገድ ላይ የሩ ከሆነ እንደው ካሜራ እንኳን በርቶ ጫጫታ መኪና እንኳን ድምጽ ገብቶ እንዳረብሽ በጣም ተጠነቀቃለሁ። እንዴ ባለች መክሊቴ እንኳን ቢያንስ ትንሽ እንድናገለግል እያልን ማለት ነው። ከዚህ ግን ስርዓት እየሻረ ስርዓት አስከባሪ ማለት ነው። የተሰረቀ ተብያ ላይ ከተሰረቅ ማለት ይሄ አትስረቅ ሚል ራሱ የሚሰርቅ ጾም ሚል ራሱ ማይጾም ጌታ ይህን በማቴዎስ ወንጌል ምዕራፍ 23 ላይ ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን አለ። ጸሐፍትና ፈሪሳውያን ሙሴ ከነበረበት ወንበር ተቀምጠዋል። ኩሎ ዘመሃሩክሙ ግበሩ ወእቀቡ አለ። የሚያስተምሯችሁን ነገር ሁሉ ያዙ፣ ጠብቁ፣ ስሩ። ዳሩ ግን ወበከመ ምግባሮሙ ይትግበሩ፣ እንደ ስራቸው ግን አትስሩ። እስመ እሙንቱ ዘይምሄሩ ለሰብ ይገብሩ፣ እነሱ ለሰው የሚያስተምሩትን አይሰሩምና። ወያሲክሙ ወለሰብ ዲበ መትከፍቱ ወለሉ ሰይለክፉ ባጻይቶሙ፣ በሰው ትከሻ ሰው የማይችለውን ይጭናሉ፣ እነርሱ ግን በጣታቸውስ እንኳን ሊነኳት አይወዱም አለ ጌታ። በጣታቸው የማይነኩትን የሚያስተምሩ እና ዳዊትም ድገሙ፣ ዳሴ ማርያም ብድግ ብላችሁ ድገሙ። ዛሬ እንደ ዘመኑ በአማርኛም በምንም እኮ ተቀምጧል አይደለም።
ስለዚህ እሱን በሚገባ ማንበብ መሞከር እንዲያ ማድረግ ነውና ጸሎት በጸለይን ቁጥር ደግሞ እግዚአብሔር እያገዘን ይመጣል። ክርስትና እንደሌላው ህይወት ዝም ብሎ ፕላን አይደለም፣ እቅድ ወሬም አይደለም። ለመኖር ሁሉ መሞከር ነው። መጀመር እርዳኛ አንተ ማለት መበርታት፣ ምንናገረው የሚሰምርልን በሰላም ወጣ ምንገባ እግዚአብሔር ጋር ስናወራ ነው። እግዚአብሔር ጋር ወሬ ሳንጀምር እየወጣን እኮ ነው ሰው ጋር ስናወራ አልግባባ እያልን አገሩም ቀኑም እየጨለመብን የሚውለውና እግዚአብሔር ጋር መነጋገር ማስተዋል እነሱን ነገሮች ገንዘብ አድርጉ የሚል ወንድማዊ ምክሬ ነው። ስመክር ለመመከርም ዝግጁ ሆኜ ነው። የቅዱሳን አምላክ ያክብርልኝ። ዲያቆን መዝሙረ ደህና ሰነበት። ቆይ እንኳን ደህና መጣ። ይመስገን መምህር። ይቅርታ ስለጠሩ ነው የተናገርኩት እንጂ እኔ ሳልጠራ ማይክ አላነሳም። እግዚአብሔር ይመስገን መምህር። እንዴት ነው የኔታ? ሰላም ብያለሁ። እንኳን አደረሶት። ክርስቶስ ተንሥአ እሙታን እንግዲህ ኃይሎ ስልጣን እንኳን አብራ ሰረው ለሰይጣን ደረሰ። አሜን አሜን። ጋዞ ለአዳም ሰላም ሚደሰ ኮነ ፍስሐ ወሰላም ፍስሐ ወሰላም። ሁላችሁንም ሰላም ብያለሁ። በአምላካችን በመድኃኒታችን ኢየሱስ ክርስቶስ ትንሣኤ ብርሃናችን ሞታችን ተገሎ ከድቅድቅ ጨለማ ወደሚደነቅ ብርሃን መተናል። ከሞት ወደ ሕይወት አሻግሮናል በደሙ እና ሁላችሁንም እንኳን አደረሳችሁ ብያለሁ። ቃሎት ያሰማልን መምህር። ስሜ ስለጠራ ብቻ ነው አንቺ ያነሳሁት። በኋላ ላይ ሜቢ ሀሳብ ካለ ይሰጣለሁ። እግዚአብሔር ይስጥልኝ። እሺ መዝሙር ችግር የለውም። ሰላም ብያለሁ ሁላችሁም። ድንገተኛ ሀሳብ የተነሳ ነው። እሺ ቆይ አንዴ ደምሮ አንዴ ፕሊሳና ማስታወቂያ ልናገር። ድንገት በተነሳ አንዴ ጉዳዩ ይኸውልሽ፣ እኛ ሁላችን የተሰበሰብን ኦርቶዶክሳውያንን፣ አንቺ ፕሮቴስታንት ነሻ። ጉዳዩ የተነሳው በእኔ ነው አለ። ስለዚህ ቆይ አንዴ የኔ ይቅርታ የምጠይቃቸው ሰዎች አሉ። ይቅርታ ደሜ አንዴ ቆይ ደሜ፣ አንደኛ የቤቱ ባለቤት ሀና ቤት ስላለን በሀና ሀሳብና ታይም ነው መሄድ ያለብን እና እሷን ቆይ አንዴ ማለት አልችልም። በእሷ ቤት ስላለን እሷ ትምራን፣ እሷ በዚህ መልኩ ብላ ሰዓት ትመድብና ቆይ እሷ ጨርሻለሁ። ደሜዋ እሷ ትስጥ ሰዓቱን፣ ሁላችንም እሷ ትስጠን። የእሷን ሰዓት ጠብቀን ነው መሄድ ያለብን። ቀጥይ ሀኒቾ፣ ረብሻ እንዳይሆን ለዛ ቢሆን አሪፍ ነው። አይ ሌላም እንትን ብዙ ሰው ስላሉ ከስር ድንገተኛ የተነሳ ነው ከደምሮ ጋር የተነሳ ስለ ክርስቶስ ምልጃ ለዚህ ነው እዚህ ያለ ነው ለማለት ፈልጌ ነው። ግልጽ ማድረግ ካለባቸው አድርጉ፣ ምንም ችግር የለውም። ግን ይሄ ድንገተኛ ነገር ነው፣ በፕሮግራም ምናምን የተደረገ ነገር አይደለም። ስለዚህ ኦርቶዶክሳውያን ቢበዙም ያው በተነሳ ጥያቄ ነው፣ ምንም ችግር የለውም። ፓስተር አሌስ ግን ጥያቄ ነበረው፣ ይጠይቅና መምህር ኤፍሬምን መቀጠል ይቻላል፣ ማብራራት ይቻላል። ይቅርታም ከፈለግ ደምረ ጠይቅ፣ ምንም ችግር የለውም። ግን ፓስተር ጥያቄውን ይጨርስ ከመምህር ጋር ለማለት ነው። አይ ፓስተር ከሄደ ሌላ የኔ አጀንዳ ይቀየርና ሌላ ውስጥ ስለሚገባ ነው። አንጩ አጀንዳ ጠይቀው ካለ እሺ በልሽ ደምረ ኦኬ ምንድነው መምህርዬ ዲያቆን መዝሙሬም ቃሎት ያሰማልን። ሁለታችሁንም በጣም ነው ማከብራችሁ መወዳችሁ። እንደታየው እንግዲህ ሁላችሁ እንደሰማችሁት እኔ እንደ መናፍቅ ማለት የምንፍቅና ትምህርትን እንዳስተማረ ተደርጎ በአራት ሰዎች ምክንያት ስሜን ለማብጠልጠልና ከኦርቶዶክስ ልብ ለማውጣት የተካሄደ እርምጃ ነበረ። ግን መምህር ኤፍሬም ቁጭ በቃ በሚገርም ሁኔታ አስተምሯል። በዚህ አጋጣሚ ግን በእኔ ባህሪ ካራክተር ምናልባት ያው እኔ ትንሽ እንትን ስለሆንኩ ነው ማለት ኢሞሽን ስለሆንኩ ነው። ሰዎች እኔ ባላልኩበት ሁናቴ ብልሃል ብለው ሲሉ ትንሽ ኢሞሽናል ስላደረገኝ ነው። መጥፎ ነገር ምናልባት በእኔ ያያችሁ ሰዎች ካላችሁ ሶሪ ይቅርታ። ከዛ ባሻገር ግን በአስታራቂነቱ አሁንም ክርስቶስ ኢየሱስ አንድ ጊዜ በመስቀል ላይ በሞቱ ያስታርቀን ለዘላለም የሚሆን ነው ብዬ እማምን ሰው ነኝ። ቤዛነቱ አንድ ጊዜ የሆነ ለዘላለም የሚሆን አሁን ላይ ግን ኢየሱስ ክርስቶስ አያማልደንም። አሁን ላይ ኢየሱስ በክብሩ ነው ያለው፣ በአብ ቀኝ ነው ያለው፣ በክብሩ ነው ያለው። ኢየሱስ ክርስቶስ ለማናችንም ልመናን እያደረገልን አይደለም ብዬ እማምን ሰው ነኝ። ከዛ ባሻገር ግን እኔን ከኦርቶዶክስ ልብ ለመፋቅ
የተለያየ አጀንዳ ይዛችሁ የምትንቀሳቀሱ ሰዎች ዛሬ እንግዲህ መምህር ኤፍሬም በደንብ አድርጎ ነግሯቸዋል። ተረጋጉ። አመሰግናለሁ። ጨርሻለሁ። እሺ አለም ቆርጠሽ እንትን በይ። አንቺ አንድ ቁጥር እየጻፍሽ ነው የምትይዋለሽ። ሰላም ብያለው። መምህር ኤፍሬም ፍቱኝ ባርኩኝ። እኔ ማለት አሁን እሱ ልክ ካህን አይደለሁም መምህር ነኝ። እሺ አባታችን ልክ እኛ ከቤተክርስቲያን ልናወጣው እንደሆነ ምናምን እንደዛ አድርጎ እየተናገረ ነበር። ይሄ ስህተት ነው። የኔ ዋና ሐሳቤ ምንድነው? ለምሳሌ ሌላ ቤት ፕሮቴስታንቶች ቤት ወገኖቻችን ቤት እየሄደ እንደዚህ አይነት ኮመንት አትጻፍ፣ ያለ ማብራሪያ እንደዚህ አይነት ደረቅ ቃል አትጠቀም፣ እየሄድክ አትጻፍ ነው ዋና ፖይንቱ እንጂ እኔ አንተን ከቤተክርስቲያን ለማስወጣት ምናምን አቅምም የለኝም ስልጣኑም የለኝም። ሀሳብ ልስጥ ይፈቀድልኛል? እሺ ያሬዶሽ ቀጥል። እሺ ለደሜ መጀመሪያ ለደሜ ሀሳብ ልስጥ። ደሜ ሰው ምንድነው ክርስትና የሰው ልብ ላይ መሳል ወይ ደግሞ መፋቅ አይደለም። ክርስትና ኦልዌይስ ክርስቶስን ማየት ነው፣ መስቀሉን ማየት ነው። ሐሳብክ ልብክ ሊሆን የሚገባው ቀራንዮ ላይ ነው። የሰው አፕሩቫል የሰው ልብ ላይ መቀመጥ ወይ የሰው ልብ ላይ መፋቅ እሱ ማተር አያደርግም። ሁሌም በትምህርትና በንግግርህ የቤተክርስቲያኗን ትምህርት ነው ሪፕሬዘንት እያደረኩኝ ያለሁት ወይስ የራሴን ፍቃድ ነው የራሴን ስሜት ነው ብለህ እሱን ቼክ ማድረግ። ሁለተኛ ደግሞ እግዚአብሔርም ሰው እንዳያዝንብህ መጠንቀቅ ያለብን ነገር መጠንቀቅ። መጀመሪያ ቅድሚያ ሰው ለምታየው መጠንቀቅ፣ ቀጥሎ ደግሞ ለእግዚአብሔር። በተረፈ ግን የሆነ ነገር ኮመንት ሲሰጥ ወይ የሆነ ነገር አስተካክል ስትባል ወይ ደግሞ የሆነ ነገር አርም ስትባል ከኦርቶዶክስ ያለብ ልትፍቁ ወይ ደግሞ የሆነ ነገር ልታደረጉኝ እያልክ ከሆነ ደሜ በጣም ከባድ ነው የሚሆንብህ ህይወቱ። ስለዚህ አይ ዶንት ቲንክ ያ ነገርን አስቀረው ተወውና፣ አሁን ምንድን ነው ለምሳሌ ዛሬ ምን ተማርኩ? ዛሬ ምንድን ነው ከመምህር ኤፍሬም ከወንድሞቼ ከእህቶቼ የተማርኩት ነገር ምንድን ነው? እኔስ ደግሞ ምንድን ነው ማስተካከል ያለብኝ ነገር በሚለው ብቻ ወስደህ ወደፊት መሄድ ነው እንጂ ያለብህ ከሰዎች እንትን ጋር አፕሩቫል እና ዲስ አፕሩቫል ጋር የምትሄድ ከሆነ አንደኛ ፎከስ ማድረግ ያቅታል ህይወቱ ላይ፣ መንፈሳዊ ዓላማው ብዙም በቃ ላይታይ ይችላል እና ኢዝሊ ቶሎ እንትን ስትል ስለማይክ ነው ደሜዋ። እና ትልቁ ነገር ራስህን ለማስረዳትም አለመጣር ነው ደሜ። ትልቁ ነገር እግዚአብሔር ልብን ይመረምራል፣ አንደበትን፣ ልብን፣ ኩላሊትን የሚመረምር አምላክ ነው እና ስለዚህ ሀሳብህን ከገለጽክ እርማት ካገኘ የሚያርሙ አባቶች ወንድሞች በዙሪያ ካሉ በቃ ሴት እንዲሁም ከሚያጨበጭብል ይልቅ የሚያርምህ ሰው ጋር በጣም እንዲሁም አታችመንት ቢበዛ ጥሩ ነው ደሜ። የሚያጨበጭብልህ ሰው እያጨበጨበ ገደል ሊከትም ስለሚችል ማለት ነው። እንዲሁም ምንድነው ከተገለጠ ፍቅር ካልተገለጠ ፍቅር የተገለጠ ዘለፋ ይሻላል ይላል እንዲሁም የኔ ፕሮፋይል ላይ ተው ከሆነ። ስለዚህ እንዲሁም የሚዘልፍ የሚመክር የሚገስጽ ጋር በደንብ አታችመንት ግንኙነት በስቶ እንዲሁም ልትጠነክር የምችለው በተግሳጽ ነው። ተግሳጽን ገንዘብህ አድርግ ማለት ነው። ምክርን ገንዘብህ አድርግ፣ ተግሳጽን ቁጣን ገንዘብህ አድርግ፣ ውደደው፣ አፍቅረው። እነዚህ ናቸው የሚያሳድጉ፣ እነዚህ ናቸው ፈተና ሲመጣ ጥንክር አድርገው እንድትሻገር የሚያደርጉ ከጭብጨባውና ከአድናቆቱ ይልቅ ማለት ነው። ጭብጨባ ብዙን ሰው ከመንገድ ስላስቀረ ማለት ነው። አድናቆትም ብዙን ሰው ትዕቢተኛና ትምክተኛ አድርጓል እንጂ ትርፍ ያተረፈ ማንም የለም በአድናቆትና በተቻለ መጠን ተግሳጹን በደንብ ውደደው ማለቴ ነው። በተረፈ ሀንቾ የቤተክርስቲያኗ ትምህርት መምህር ኤፍሬም በደንብ አድርገው አስቀምጦልናል። ኦኬ አንድ ጥቂት ሀሳብ ልስጥና ሜይ ቢ ጥያቄ ካላችሁ እዛ ላይ መጠየቅ ትችላላችሁ። ይሄ ምልጃ የሚለው ቃል በመጽሐፍ ቅዱስ ለክርስቶስም ተነግሯል፣ ለሰዎችም ተነግሯል። ለምሳሌ ኢየሱስ ክርስቶስ ብርሃን ነው፣ ብርሃን ነኝ ብሏል። ሐዋርያትም ብርሃን ተብሏል። ስለዚህ ሁለቱም ቦታ ጋር ብርሃን ስላለ ለክርስቶስም ለሐዋርያትም አንድ አይነት ቃል ነው የምንጠቀመው። ስንፈታው ቃሉ አንድ መሆኑ ፍቹን አንድ ያደርገዋል? አያደርገውም። ቃሉ ለተነገረለት አካል ፍቹ ይተረጎማል ማለት ነው። ለምሳሌ ክርስቶስ ብርሃን ነው ሲባል እውነተኛ ብርሃን ነው ማለት ነው። የባህሪ ነው፣ ማንም አይስተው ማንም አይቀማው ነው ማለት ነው። ሐዋርያት ግን ብርሃን ናቸው ሲባሉ ሰጪ ቀሚ ያላቸው ማለት ነው። ሰጪ ቀሚ ያላቸው ማለት ነው። ምልጃ የሚለው ለምሳሌ ስለ ነገስታት ማልዱ ተብሎ ለእኛም ተነግሯል። ኦኬ መንፈስ ቅዱስ ይማልዳል ተብሎ ሮሜ 8:26 ላይ ተነግሯል።
ወልድ ኢየሱስ ክርስቶስ ይማልዳል ተብሎ ሮሜ 8:34 ላይ ተነግሯል። እንዲሁም በላይ ክፍል ላይ እግዚአብሔር በእናንተ እንደሚማልድ ተብሎ ተነግሯል። ስለዚህ እነዚህን ቃላቶች ልክ ለሰው ልጆች በተነገረው ይቅርታ ስል ገብቶብኝ ነው። ጸሐፊዎቹ ሰዎች ናቸው። እኛ እንደ እስልምና አይነት ሂሳብ የለንም። ከሰማይ መጽሐፍ ወረደ ብለን አናምንም። ጸሐፊዎች ያሉት ሰዎች ናቸው። ሰዎች ደግሞ እኛ በሚገባ መልኩ ይጽፉታል። ስለዚህ ቃሉ እዛም እዚህም ስላለ ለሁሉም አንድ አይነት ትርጉም ልንሰጥ ነው ወይ? ለምሳሌ ምልጃ ለሚለው ለእኛ ሲነገር ምንድን ነው የሚነገሩ? ለሰው ልጆች ማልዱ። ለምሳሌ ሐና አማልጅኝ ታማልጅኛለሽ፣ ምን አርገሽ? በልመና በጸሎት። ይሄውኑ ትርጉም ነው ክርስቶስ የምንሰጠው ቃሉ ስላለ ተብሎ አይደለም። ስለዚህ ቤተክርስቲያን ጥንቅቅ ብላ በጣም ተጠንቅቃ ነገረ ክርስቶስ ስታስተምር ይሄ ምልጃ የሚለውን ቃል የማንጠቀመው ለምንድን ነው? ለክርስቶስ ሲነገር የሚይዘው ጸሎትና ልመናን አይደለም። ለክርስቶስ ሲጀመር የሚይዘው ምንን ነው? ቤዛነትን ነው፣ መሞቱን ነው። እሺ፣ በጣም እሺ። ስልክ አትደውሉብኝ ፕሊዝ። ሰው መሞቱን ነው የሚያሳየው። መሞቱ ደግሞ ምንን ያሳያል? ፍቅሩን ያሳያል። ፍቅሩ ደግሞ ምን ያሳያል? እሱ የሚምር ሊቀ ካህን መሆኑን ያሳያል። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ የሚምር ሊቀ ካህን ይሏል። ለኢየሱስ ክርስቶስ ሲነገር ባይዘዌ እኛ ማስታረቅ የሚለውን ቃል የምንጠቀመው መልጃ የሚለውን ቃል የማንጠቀመው ለምንድን ነው ይባል? ክርስቶስ ኢየሱስ የሚምር ሊቀ ካህን ስለሆነ ነው። ምን ማለት የሚምር ሊቀ ካህን? ሊቀ ካህን ተብሎ ብቻ ለክርስቶስ አይነገርም። ምክንያቱም ቅዱስ ጳውሎስ ጥንቅቅ አድርጎን ብሎ ጽፎልናል። ስለ ክርስቶስ ሲናገር የሚምር ሊቀ ካህን ብሎታል። ለምንድነው ለክርስቶስ የሚምር የሚባለው? ሊቀ ካህንማ ሊቀ ካህን ነው። የብሉይ ኪዳን ካህናትም እኮ ሊቀ ካህን ተብለዋል። ለክርስቶስ ሲነገር ግን የሚምር የሚለው ለምን ተጨመረ? ራሱ ምን ስለሆነ ማለት ነው? የብሉይ ኪዳን ካህናት ሊቀ ካህን ብቻ ሆኑት ለምንድን ነው? ይጸልያሉ፣ ይለምናሉ ስለ ራሳቸው ማጥያት፣ ስለ ሕዝቡ ማጥያት፣ ከዛ መልስ ይጠብቃሉ ከእግዚአብሔር። አንዳንዴም ከነኖር ከነ ኃጢአታቸው አስቀድሞ ስለ ራሳቸው መስዋዕት ሳያቀርቡ ከገቡ ሊቀጸፉም ይችላሉ። ታውቃላችሁ፣ እግራቸው ላይ እና ወገባቸው ላይ ገመድ ታስሮ እንደሚገቡ። ምክንያቱም መቅሰፍት እግዚአብሔር ከቀጣቸው እዛው እንዳይቀሩ ጎቶ እንዲያወጧቸው ማለት ነው። ስለዚህ እነሱ ይጠብቃሉ መልስ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ነው። መልስ የሚጠብቅ አይደለም። ራሱ ታራቂ ነው። ራሱ ደግሞ አስታራቂ ነው። ራሱ መስዋዕት ነው። ራሱ መስዋዕት ተቀባይ ነው። ራሱ ደግሞ መስዋዕትን ያሳረገ ነው። ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን ስለሆነ ቤተክርስቲያን ጥንቅቅ አርጋ የምንጠቀማለች። የሚያስታርቅ፣ የሚታረቅ፣ የሚያስታርቅ እርሱ ሊቀ ካህን፣ እርሱ የሚምር ሊቀ ካህን፣ እርሱ የካህናት ሁሉ አለቃ፣ እርሱ ራሱ ቤዛ የሆነ፣ እርሱ ራሱ መስዋዕት የሆነ፣ መስዋዕት አቅራቢ የሆነ፣ ራሱ ደግሞ መስዋዕት ተቀባይ የሆነ ስለሆነ ምን ትለዋለች? የሚምር ሊቀ ካህን ብላ ጠራዋለች። ስለዚህ ሮሜ 8:34ን ስንፈታው ለምሳሌ ሮሜ 8:26 ስለኛ የሚማልደው መንፈስ ቅዱስን ይናገርና ስለ ቅዱሳን ይማልዳ ይላል። መማለድ የሚለው ፈታ ነው እኮ እዛ አይደለ? ምን ብለን እገዛ ብለን አይ መንፈስ ቅዱስ እኮ ይለምናል ይጸልያል ማለት አይደለም። እና ምን ማለት ነው? ይማልዳል የሚለው ቃል ስላለ ብቻ ይኸው በቃ አንል ማለት ለመንፈስ ቅዱስ ሲነገር ለመንፈስ ቅዱስ ከምን አንጻር ተነገረ ስንል እገዛውን ራሱ ማለት ማገዝም የሚል ትርጉም ይዟል ማለት ነው። ግን ሲያግዝ እንዴት ነው? ራሱ ምን ስለሆነ ነው? በባህሪው ምን ስለሆነ? መንፈስ ቅዱስ ጥበብን የሚሰጥ ኃይልን የሚሰጥ ብርታትን የሚሰጥ እውቀትን የሚሰጥ ስለሆነ ማለት ነው መንፈስ ቅዱስ። ስለዚህ ምን ይባላል? እግዚአብሔር ረዳቴ ነው ላለ አይደለ? እግዚአብሔር እኮ አጋዤ ነው ላለው። ለምሳሌ መምህር ኤፍሬምን እኮ ያግዙኛል አጋዤ ናቸው ላለው። እግዚአብሔር አጋዤ ነው ባልኩበት ነው መምህር ኤፍሬምን አጋዤ የምለው አይደለም። ቃሉ አንድ ሊሆን ይችላል። እግዚአብሔር አጋዤ ነው ስል ምን እያልኩኝ ነው? እረኛ ነው እያልኩኝ ነው። ጠባቂ ነው እያልኩኝ ነው። መጠበቅ የባህሪው ነው። ርኅራኄ ፍቅሩን እየገለጽኩኝ ነው። መምህር ኤፍሬም ግን አጋዤ ናቸው ስል ምን እያልኩኝ ነው? እንደ አንድ ክርስቲያን አባት ወይም ወንድም በምክር ሊሆን ይችላል፣ በጸሎት ሊሆን ይችላል፣ በብዙ ነገር ያግዙኛል ማለት ነው። ኦኬ። ለእግዚአብሔር ግን አጋዤ ነው ስንል ግን ምን እያልን ነው? እርሱ መከታችን ነው፣ እርሱ አምባችን ነው፣ መጠጊያችን ነው እያልን ነው። ስለዚህ ሮሜ 8:26ን የተረጎመ ሰው ይማልዳል የሚለውን ይዞ አይ ይሄ እኮ ምልጃ፣ ልመና፣ ጸሎት አይደለም፣ ቤዛነትም አይደለም፣ ማገዙን ለማሳየት ነው ብሎ የተረጎመ ሰው ሮሜ 8:34 ላይ ሲመጣ ለክርስቶስ ሲነገር ለምንድን ነው የማይተረጉመው? መቼም ልመና አይደለም ጸሎት አይደለም ካልን የኢየሱስ ክርስቶስ ዮሐንስ አፈወርቅ ሮሜ 8:34ን ሲፈታው ብለን የፈታው ፍቅሩን ለማሳየት ነው ይሏል።
እገዛውንና ፍቅሩን ለማሳየት ይማልድናል በሚለው አስቀምጠው። ስለዚህ ኦርቶዶክሳውያን ቃሉን በጣም ተጠንቅቀን የሚያስታርቅ መካከለኛ የሚምር ሊቀ ካህን እያለን ኢየሱስ ክርስቶስን እናስተምራለን እና ዕብራውያንንም ብንመለከት ዕብራውያን 7ንም ስናጠና ሮሜንም ስናጠና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በደንብ አርጋ ነው ዲፋይን የምታደርገው ስለ ክርስቶስ ሲነገር ምን ማለት እንደሆነ ማለት ነው። ምክንያቱም እዚህ ቆሮንቶስ ላይ ከራሱ ጋር ካስታረቀን የማስታረቅም ደግሞ አገልግሎት ለእኛ ከሰጠን ነው የሚላል። ከራሱ ጋር አስታረቀን ካለ በኋላ የማስታረቀንም አገልግሎት ለእኛ ሰጠን። ኦኬ ከራሱ ጋር እኮ ሲያስታርቀን አብ በልጁ ሲታረቀን እኮ በቤዛነት ነው። ለእኛ እኛ ግን አስታራቂዎች ስንባል በእኛ ቤዛ እየሆንን ነው እንዴ? አይደለም። ለክርስቶስም የማስታረቅ ተብሎ ተነገረለት፣ ለእኛም አስታራቂዎች ተብሎ ተነገረልን እና አንድ አይነት ትርጉም ነው ያለው? አይደለም። ለእኛ ሲሆን ምን ይባለው? ጠይቀን ጸሎት የምንጠብቅ ስለ ወንድሞች፣ ስለ እህቶች፣ ስለ ህዝቡ፣ ስለ ምድሩ ምን የምናደርግ ከእግዚአብሔር ጋር ታረቁ እያለን ወንጌልን የምንሰብክነ ኑ ወደ ንስሐ እያለን ማለት ነው። ስለ ክርስቶስ ግን አስታራቂ ሲባል ግን ቤዛነቱን ነው የምናወራው። መስቀል ላይ የተደረገውን ውለታ ነው የምናወራው እና ይህንን በደንብ አድርጎ አይገስ ዲፋይንም አድርገን ነው የምናስተምረው ማለት ነው እና ይሄ በዚህ ብያዝ ጥሩ ነው። ጥያቄ ያለው ሰው ካለ ግን በዚህ ላይ የኦርቶዶክሳውያን ትምህርት መጠየቅ ይችላል። ማጠቃላይ መልእክቴ በተለይ የቤተክርስቲያኗን ትምህርት በደንብ ጥንቅቅ አድርገን የማናቅ ሰዎች ከኔም ጭምር በቃ ዝም ለምን አንልም? በቃ ትምህርቱን ካላወቅ ነው ማስረዳቱን ካላወቅ ነው ትርጓሜውን አንድምታውን እያመጣን ኤክስፕሌን ማድረግ ካልቻልን በቃ ለምን ዝም አንልም? ደሜ ከሆንክ እኔ ከሆንኩኝ በቃ ዝም ማለት እኮ ይቻላል። ባይዘወይ የግድ መናገር የለብንም። በዝምታ ራሱ እኮ እግዚአብሔር ማገልገል ይቻላል እና ያው አሁን የመጣነው ምንድነው ፕሮቴስታንት እህትና ወንድሞቻችን ጋር ነው። ቢሆንም ግን ኦርቶዶክሳውያንም ስላላችሁ ከኔም ጭምር የማናውቀው ነገር ካለ ቅድሚያ ለመምህራኑ መጀመሪያ አሁን መምህር ኤፍሬም ስላሉ ነው እንደዚህ የምናገረው፣ ስለሚያርሙኝ ስለሚቆጡኝ ለመጀመሪያ ለነሱ ቅድሚያ መስጠት የቤተክርስቲያናችንም ባህሏ ነው፣ የልጆቿም ባህሪያቸው ይሄ ነው። መምህራን ካሉ መምህራን ቅድሚያ እንዲናገሩ እንዲያስተምሩ ይደረጋል። ሌሎቻችን ቁጭ ለመማር ነው። መምህራን ባይኖሩሳ የሉም ብለን ደግሞ እንደፈለግን እንዋኛለን? አንዋኝም። ምን ያህል ዝግጅቱ አለኝ ብጠየቅ በአባቶች ትምህርት፣ በትርጓሜ፣ በቤተክርስቲያኗ ማስረጃዎች የምናገረውን ነገር እንዴት ላሳይ ይችላለሁ? ዝግጁ ነው የሚለውን ነገር አይተን ካሌለን ዝም ማለት ይቻላል። አላቀውም ማለትም ይቻላል። ጠይቄ ልምጣ ማለት ይቻላል። እና እንደዚህ እያደረግን አይገስ መማማሩ መልካም ነው። አንቾ ቤትሽን ከፍተሽ ሀሳባችን እንድሰጥ ስለፈቀድሽ እናመሰግናለን። መምህር ኤፍሬም ሜይ ቢ ስናገር ያበላሸሁት ካለ አቃንተው ያስተምሩን። እግዚአብሔር ይስጥልኝ፣ ይቅርታ ስላረዘምኩ። ኧረ ቃለ ሕይወት ያሰማልን አምላከ ቅዱሳን ክብረ ሊቃውንት